የመንግስትን የልማት ስራዎች ከማገዝ ረገድ መንግስታዊ ያልሆኑ ተቋማት ድርሻ የላቀ እንደሆነ ይነገራል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ቢሮ ጋር በመቀናጀት የሚሰራው መንግስታዊ ካልሆነ ድርጅቶች መካከል በመሬት አያያዝና አስተዳደር የአየር ንብረት ማስተካከያ ፕሮግራም ካልማ አንዱ ነው። ፕሮግራሙ በክልሉ በ6 ዞኖችና በ40 ወረዳዎች በውሃ ተፋሰስ በመሬት አስተዳደር ስርዓትና ዝርጋታ እንዲሁም የአርሶ አደሩን የመሬት ይዞታ ማረጋገጥ ላይ በትኩረት እየሰራ ይገኛል። በዚህ ተግባሩም የመንግስትም የልማት ጉድለት ከመሸፈን አንጻር ኃላፊነቱን እየተወጣ የሚገኝ መንግስታዊ ያልሆነ ፕሮግራም ነው። ፕሮግራሙ የ2017 በጀት ዓመት ዕቅድ አፈጻጸምና የ2018 ዕቅድ በሚዛን አማን ከተማ በገመገመበት ወቅት የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፋይናንስ ቢሮ ምክትል የቢሮ ኃላፊ ወይዘሮ ለምለም አምሳሉ እንደተናገሩት ፕሮጀክቱ በ2017 ዓ.ም ከ310 ሚሊዮን ብር በላይ በጀት በመመደብ በክልሉ የመንግስት የልማት ስራ በማገዝ በኩል በተለይም በተፋሰስ ልማት፣ በአየር ንብረት ለውጥ፣ በምርትና ምርታማነት ማሳደግ ባከናወነው ተግባር የግብርናውን ዘርፍ በማገዙ ኃላፊነቱን ተወጥቷል ብለዋል። በተለይ የግብርና ስራዎችን ህብረተሰቡን ተጠቃሚ በማድረግ ሰፊ ስራዎችን እየሰራ ይገኛል። በዚህ ሂደት እንግዲህ ገንዘቡ ለታለመለት ዓላማ ተጠቃሚ እንዲሆን የታለመለት ዓላማ ግቡን እንዲመታ ከማድረግ አንጻር አንዱ አርሶ አደሩ ትልቁን ድርሻ ይወስዳል። ሁለተኛ አመራሩ በድጋፍ ክትትሉና አመራር ከመስጠት አንጻር ለታለመለት ዓላማ እንዲውል ከማድረግ አንጻር ፕሮግራሙን የሚመራ አመራርም ትልቁን ድርሻ ይወስዳል። በዚህ ረገድ እንግዲህ የመጡ ለውጦች የሚታዩ የሚቆጠሩ የሚዳሰሱ ለውጦች እንዳሉ ከሪፖርቱ መረዳት ችለናል ማለት ነው። በዘንድሮው 2018 በጀት ዓመትም ከ267 ሚሊዮን 453 ሺህ ብር በላይ ጸድቆ ወደ ተግባር ተገብቷልም ብለዋል። ነገር ግን በተግባራ የሚታዩ ጉድለት ያሉትን ወይዘሮ ለምለም ሲያነሱም በተለይም ወደ ዞኖችና ወረዳዎች የሚላከው ገንዘብ አጠቃቀም ወጥነት አለመኖር፣ የተደራጀ ወጥነት ያለ መረጃ አያያዝ ችግር መኖር፣ የፕሮግራሙ የፋይናንስ አጠቃቀም በውስጥ ኦዲት ያለማስደረግ፣ ለማህበረሰቡ ለኑሮ ማሻሻያና ለተፋሰስ ልማት እንዲሁም ለመሰረተ ልማት የሚወርደው ሀብት በበቂ መረጃ አለመያዝ ተግዳሮቶች መሆኑን ጠቁሟል። የክልሉ ግብርና ቢሮ የካልም ፕሮግራም አስተባባሪ አቶ ተረፈ ማሞ በኩላቸው ፕሮግራሙ በ2012 በክልሉ መጀመሩን ጠቁመው 200 የንዑስ ተፋሰስ ፕሮግራሞች ታቅፈው 142503 ሄክታር መሬት የተጎዳው መልሶ እንዲያገግምና ያሉትን በመጠበቅ ረገድ እየሰሩ እንደሚገኙ ተናግረዋል። ወደ 112549.53 ሄክታር መሬት የተጎዳው መልሶ እንዲያገግም ደና የተሻለ ግራውንድ ላይ ያለው ደግሞ እንዲጠበቅ የማድረግ ከልሎ በማልማት በመሳሰሉ በስነ አካላዊና ስነ ህይወታዊ ስራዎች የመልሶ ማገገም ስራ እየተሰራበት ይገኛል። ይሁን እንጂ በፕሮግራሙ የሚወርዱ በጀቶች በተገቢ ከማውረድ አንጻር በአንዳንድ ወረዳዎች ችግር መኖራቸውን ጠቁሞ ይህንን ችግር ለመፍታት የግንዛቤ ማስጨበጫ ስልጠናዎች መስጠት አስፈልጓልም ብለዋል። አብዛኛው ወረዳ ወደ ታች በማህበሩ በተከፈተላቸው አካውንት እያወረዱ ሲሆን ጥቂት ወረዳዎች ግን ይህንን የወረደን ሀብት በትክክል ለአርሶ አደሩ ከማውረድ ይልቅ በተለያዩ ሰበብ አስባቦች ወረዳ ላይ ብሩን የማዘግየት የምዕራብ ኦሞ ዞንና የሸካ ዞን ግብርናና አካባቢ ጥበቃ ህብረት ስራ መምሪያ ኃላፊና ምክትል መምሪያ ኃላፊ አቶ መርኬ ኬላጌና አቶ አማኑኤል አባገረው በበኩላቸው ፕሮግራሙ በተለይም በተፋሰስ ልማት ስራው ህብረት ስራ ማህበራትን በማደራጀት እየተሰራ በመሆኑ ውጤት መጥቷልም ይላሉ። በእነዚህ ሁሉም ተፋሰሶች ላይ እያንዳንዱ አንድ ማህበር አላቸው በአንድ ተፋሰስ። በእነዚህ ስራዎች ላይ ያው ብዙ ስራዎችን እንደ ምዕራብ ኦሞ ተሰርቷል። እንደ ዞናችን ወደ 10000 ሄክታር መሬቶች በ2024 ወንዶችና ወደ 580 ሴቶች በተግሎ 2600 የሚያክል አባላትን እና በቤተሰብ ደረጃ ወደ 13 ጠቅላላ ወደ 16000 አካባቢ አባላትን ያቅፎ ወደ ልማት 18 ቀበሌዎች ላይ የተገበረ ይገኛል። የቤንች ሸኮ ዞንና የከፋ ዞን ፋይናንስ መምሪያ የመምሪያ ኃላፊና የመምሪያ ምክትል ኃላፊ ወይዘሮ ብርሃኔ በዛብህና አቶ ምትኩ መጫለው በበኩላቸው በፕሮጀክቱ የሚመጡ ሀብቶችን በተገቢ ከመጠቀም አንጻር በተለይም በወረዳዎች ከመረጃ አያያዝ ጋርና ሀብቱን ከታለመለት ዓላማ ውጪ ለሌላ ዓላማ የመዋል ችግር በመቅረፍ ተገቢ የክትትልና የቁጥጥር ስራ በመዘርጋት የግንዛቤ መድረክ አጋዥ መሆኑን ተናግረዋል።